አረ ግን እንደዚህ ባይደረግ ጥሩ ነው። እንደዚህ ችግር የለም። አንቺ ተረጋጊ። አንቺ በቃ ችግር የለውም። እሺ እንደዚህ አይነት ነገር አታድርግ። አረ አልገባህም። ፍቅር ሂጂ፣ ፍቅር ሂጂ፣ በቃ ሂጂ። አረ ተው እንደዚህ አይነት ነገር አረ ተው በእናትህ እንደዚህ አይነት ነገር አታድርግ። ፍቅር ይጨርሱ፣ ችግር የለውም። አንቺ ምንድን ነው ይሻለሽ እንዴ? ማን እንደዚህ ያደረገው? ማን እንደዚህ ያደረገው? ማን ቆይ እንደዚህ አይዞህ በቃ የሶና ለኛ ነው በቃ አብሽር በቃ አንተ ተነስ እናስከፍላለን። ዶክተር እንዴት ነው? ምን ችግር ነው አይደል? እንግዲህ ቤተሰቦች እንዳውቁልኝ ፈልጋለሁ። አቤልን እንደዚህ ያስደበደበኝ ቤተሰቦች ያለው ነገር እንግዲህ እናስከፍላለን። በቃ አብሽር በቃ አንተ ተነስና እኛ ያለውን ነገር እኛ እንወጣለን። ነገሩን መበቀል ነው የሚፈልገው። በቃ ለኛ ተው እሱ ነገር ለኛ ተው። ቤተሰቦች እንደዚህ አይነት ተግባር አይደረግም በሰው ልጅ ላይ ማይደረግ ነገር ነው ያደረገው። ኢቨን ጥርሴን አስወልቋል። ቤተሰብ ሰላም ዩቲዩብ ቤተሰቦች እንዴት ናችሁ? ያው ትላንት አቤኒ በእኔ ላይ ያደረሰውን ተግባር ሁላችሁም አይታችኋል። ያው ዩቲዩብ ላይም ስለተለቀቀ በጣም የሚያስጠላ ተግባር ነው በእኔ ላይ የፈጸመው። ያው በሰው ልጅ ላይ እንደዚህ አይነት ድርጊት አይፈጸምም። እኔም ባለፈው ያው እሱን ለማስተማር ነው እንጂ የሞከርኩት ያን ያክል እንደዚህ አይነት ጭካኔ ተግባር አልፈጸምኩም። ብቻ በጣም ያሳዝናል። ቤተሰብ ያው ፈጣሪ ይመስገን ከሞት አፋፍ ነው የተረፍኩት። አሁንም ወደ እናንተ የመጣሁት ያለው ነገር እንድታውቁልኝ ስለፈለኩ ነው። ያው ብዙዎቻችሁ ስትጨናነቁ ነበራችሁ፣ ኮሜንትም በኢንቦክስም ያው እየጻፋችሁልኝ ነበራችሁ። ያው ትንሽ ትላንት በጣም ተናግጬም ተማትቼም ስለነበረ ኮሜንት አልመለስኩም የብዙዎቻችሁን። ብቻ ያለውን ነገር እናንተ ማወቅ ስላለባችሁ ያው ወደ ዩቲዩብ መተናል ከፍቅረኛዬ ጋር። ብቻ በጣም ደብሮኛል ቤተሰብ። አሁንም ትንሽ ስላናደረኝ ቤተሰብ ያው አሁንም ይሄ ልጅ መታረም አለበት። ዛሬ ያው ከኋላዬ ጋርዶች ናቸው፣ ባለፈው እነሱ ነበሩ። እንደውም እነሱ በኔ ላይ በሱ ላይ እንደዛ አይነት ተግባር አልፈጸሙም። ባለፈው ትንሽዬ ያው የሱ ፍቅረኛ ናቸው አይደል እንትን ለማለት የሞከረችው። እነሱ ትግስተኛ ነበሩ በብዛት ስሜታቸውን እንትን አለች ማይሆን ንግግር ስትናገር ተናደው እንጂ ይሄን ያለ እንትን ብለው አልነበረም። አዎ ብቻ እኛ እንደዛ አይነት ተግባር ባለፈው በኔ ላይ ያደረሱት አይነት ተግባር አልፈጸምንም። እነን ለማውራት ቤተሰቦች ቪዲዮ ላይ እንዳያችሁት ማለት ነው። ግን ያው ዛሬ ትንሽ መታረም አለበት። ያው እሱን በበቀል ከመጣ ያው እኔም መበቀል ፈልጋለሁ ቤተሰብ። አንዳንዴ እኔም እስከመቼ ነው የምታገሰው አይደል እንዴ? ሪች ትዕግስት አያስፈልግም። ሶ ዛሬ እነዚህ ከኋላ ያሉ ልጆች አሉ፣ እነሱ ያው በትክክል ይቀጣሉ ብዬ አስባለሁ። መቀጣት አለበት። የባለፈው ካልበቃው በቃ ዛሬ መታረም አለበት። ዛሬ በደንብ ነው በደንብ መታረም አለበት። ሶ ያው እኔ ቀጥታ ከደወልኩ ስልክ አነሳም። በጣም ነው በባለፈው ራሱ ተናደድኩትና ማለት እሱ የጠራን
ቪዲዮን አጠፋለሁ ምናምን ነገር ብሎ ነው የጠራኝ አይደለ? ቪዲዮን አጠፋለሁ ብሎ ጠርቶን ሌላ እንደዚህ አይነት ነገር ውስጥ በመግባቱ በጣም ነው የተናደድኩት የተሰማኝም። ስለዚህ ለጸባ አልመሰለኝም ነበር። እሱ ለበቀል ነው ለካ የጠራን። እና እንደዚህ ከሆነ የሚፈልገው ደግሞ የሚፈልገውን እኛም እናሳየዋለን ማለት ጸብ ከሆነ የሚፈልገው በቀል ከሆነ የሚፈልገው ችግር የለም። በበቀል ከሄደ ያው በበቀል እንሄደዋለን፣ ችግር የለውም። እሱ በፈለገበት መሄድ እንችላለን። በሚፈልገው በሁሉ መልክ ማስኬድ እንችላለን። ያው እኛ ባለፈው ለታ የሄድነው ማለት በቃ እንዲህ ለጥል አልነበረም። እኛ የሄድነው ባለፈው ቪዲዮን አጠፋላችኋለሁ ምናምን ነገር ሲል በቃ እንደውም ስንሄዱ ላይ ያወራን ነበረ። ካሁን በኋላ ይሄን ነገር እናቆማለን ምናምን ለቤተሰቦቹ ለኛ አውርተናል እኮ ጸብ እንደማንፈልግ ቪዲዮን ለማስጠፋት ነው ዋና ታርጌታችን። ግን እሱ ጸብ ነው ሁሌ የሚፈልገው ቤተሰብ። ያው እንደዚህ አይነት ሰው አንዳንዴ በቃ እሱ በሚፈልገው መልክ መሄዱ የተሻለ ነው ብዬ ነው ወደ እናንተ የመጣሁት። በዋናነት ዛሬ የምናደርገው ቀጥታ እኔ ከደውል ካያነሳም አይደል? የኔ ስልክ አያውቀውም። እኔንም የሚያቀኝ አይመስለኝም ማለት በስልክ አያቀኝም ብዬ አስባለሁ። ኦኬ ያው ይቅርታ አያስፈልግም። እኔ ይቅርታ ያስፈልጋል ብዬ ነው ለይቅርታ ሁላ አይመጣም ብንጠራው እንኳን ሰው ስለማይመጣ ለፕሮሞሽን ብለን እናስጠራው። ስለኔ ሳልነግረው ምናምን ስላንቺ ምናምን ሳትነግሪ የምትሰሩት ፕሮሞሽን አለ ምናምን ብለሽ ተጠራቸዋለሽ። ስልኩን ትሰጠኛለሽ? እንደዛ ብደረጋ ይሻላል። ስልኩን ትስጠኝ። እሺ ስልኩን ልስጥሽ። 09 እሺ ላውድ ስፒከር አለሽ። በጣም እያመኝ እዚህ ጋር። አይዞክ ዛሬማ ዋጋውን ሰጠዋለሁ እንዴ በዚህ ልኩ። አይ ቻ ሄሎ አቤት። ሄሎ አቤት። አይሰማም? ይሰማል። ሰላም ነው? እግዚአብሔር ይመስገን አለን። አቤነዘር ነህ? አቤነዘር ነኝ። ማን ልበል? ቲክታከሩ አቤነዘር ማለት ነው? ያ አዎ። እኔን አታውቀኝምና ለሆነ ለስራ ጉዳይ ፈልጌህ ነበር። ምን ነበር ስራው? ሆሳና ዲዛይን ፕሮሞሽን፣ የልብስ ፕሮሞሽን ለመስራት ማለት ነው። አይ አልሰራም። አይ ፕሮሞሽን ይሰራል ሲሉ ሰምቼ ነበር። ዲዛይነር ነኝና አውቀሽ ነው ወይስ ሰው ጠቁሞሽ? አይ ሰው ጠቁሞኝ ነው። ፕሮሞሽንም ይሰራል ስላሉኝ ነው። እንዴ እሺ ምን ነበር ስራው? አዎ ደህና ብር ከፍልሃለሁ። ኖ ለብሩ ችግር የለውም። ምንድነው ስራው? እኔን የሆነ ለኔ እንትን አሪፍ ነው ስራው። አዎ አንተ ማለት በሶሻል ሚዲያ ብዙ ሰው ስለሚያውቅህ እስቲ እና ፕሮሞሽንም ይሰራል ሲባል ሰምቼ ሆሳና ዲዛይነር ነኝና የካፕል ልብስ ሰርቼ ነበር እና ፍቅረኛ ያለውም ሲባል ሰምቼ አንድ ላይ ፕሮሞሽን እንድትሰሩልኝ ፈልጌ ነበር። ፍቅረኛ ያለሽ ግን ይሄ ድምጽ እኮ የሆሳና ዲዛይነርን ስም አይመስልም። የቤቲ ነው? ቤቲ ነሻ? አዎ ነኝ እኮ የቤቲን ድምጽ አይመስልም። እኔ ቤቲን ደግሞ አውቃታለሁ። ወይስ ስልክ ስለሆነ ነው? ቤቲ ነኝ። ምን ነው ፈራ እንዴ? አረ ምንድን ነው የሚያስፈራኝ እንዴ? ወንድ ልጅ አይደለው እንዴ? እኮ ያው ለስራ ስለሆነ እኮ ነው። አይ ችግር የለውም እንሰራለን። እንደው ከሷ ጋር ነኝ እንደ አጋጣሚ ያለ ነውና የልብስ ፕሮሞሽን ከሆነ ችግር የለውም። የሀበሻ ልብስ ነው ወይስ ኖርማል ልብስ ምናምን? ኖ የሀበሻ ልብስ ነው፣ ባህላዊ ልብስ። ችግር የለውም እንሰራለን። መች ነው የምትፈልጉት? አሁን መምጣት ትችላለህ እንድናወራ? አሁን የግድ መምጣት አለብኝ? ቪዲዮ ዛሬ ነው ወይስ ሚስተር? አሁን ዝም ብለን አይ ዝም ብለን እናወራለን። አሁን ስለ ልብሱ ምናምን የሚሆናችሁን እንትን እላለሁና ማይሆናችሁም ከሆነ ላስተካክለው መታችሁ ብታዩት ብዬ እኮ ነው። ከተመቻችሁ ምችሉ ከሆነ ማለት ነው። ችግር የለውም። ኧረ እንመጣለን። በቃ የእናንተ መስሪያ ቦታ ነው? የኛ መስሪያ ቦታ ታውቀዋለህ? ኧረ አውቃለሁ እንዴ እኮ በቃ እንደዛ ከሆነ እዛ እሺ ናና ደውልልኝ። በቃ ችግር የለውም እመጣለሁ። ፈጠነ እሺ በቃ ቶሎ ብትመጣ አሪፍ ነው ከቻልክ። ችግር የለውም። እሺ በጣም አሪፍ። አሁን ልክ እንደመጣ ወደዚህ ግቢ ትጠራለሽ። ወደ ሄሚ ግቢና እዚህ እናወራለን ትያለሽ። ከዛ በኋላ የሚደረገውን ነገር እናደርጋለን። እንግዲህ ቤተሰቦች ያው
ትንሽ እንጠብቀዋለን። አንድ 5-10 ደቂቃ እስኪመጣ ድረስ እመጣለሁ ብሏል። እስቲ ጥሩ አድርግሻል። እኛ እንጠብቀዋለን። እኔ ላይማ እንደዚህ ያን አክል ተግባር አድርሶማ አይ ዝም መባል የለበትም። ሲቀጥል ቀለል አድርገን እንፈታው እንትን ነው የሚለው እሱ ንቀት ነው የሚያሳየው። ዝም ብንለው እንዴ ነው ዝም ብለው እንዴ አስጠፍጥፎኝ እንደዚህ አድርጎ ከበየር አይሆንም። የምሬን እኮ ነው እንዴ በጣም እኮ ነው የተረገጥኩት። ማይደረግ ነገር ነው ያደረገው ቤተሰብ የሆነ ቤተሰብ። እስቲ እናንተ ራሱ ሽረዱ፣ ኮሜንት ላይ ጻፉ ቤተሰቦች። በሰው ልጅ ላይ እንደዚህ ይደረጋል ጋይስ? ባለፈው እኮ ምንም እንትን አላደረኩም እኮ እኔ ጋይስ። ቢሞትስ እንዴት ይረገጣል ሰው እንዴ? በጣም ነው የተቃጠልኩት ቤተሰብ። የእውነት ይምጣ፣ ችግር የለውም። መበቀል ካለብኝ ይበቀላል። በቃ እሱም የሚፈልገው ይሄን አይደል? በቀል ነው የሚፈልገው። ይቅርታ ማይፈልግ ሰው ከሆነ ምን ይደረጋል እንግዲህ። እኛም በበቀል እንሄዳለን፣ በደንብ እናስጠነቅቋለን። ከዚህ በኋላ ዳግመኛ ስህተት እንዳይሰራ ነው የምናደርገው። እሱ በመጣው እሱ ከፈለገ ማለት ነው እሱ በሄደበት መንገድ ሁሉ መሄድ እንችላለን እኛ ማለት እሱ አላወቀም። እሱ አላወቀኝም እንዴ? በሄደበት መንገድ ሁሉ እኛ መሄድ እንችላለንና ዛሬ እናንተ በጣም ሬዲ ሆኑ። ያው ችግር የለውም እነሱም ሬዲ ሆነዋል። ያው እናንተም አይታችኋል ያደረገውን ተግባር ማለት ነው። ምናልባት በቪዲዮ አይታችሁ እንደሆነ እናንተን ይዤ ማየት ነበረብኝ እኔ። ያው እኔ በህይዋይነት ነው እንደዛ አይነት ተግባር ላይ ያደርሰኝ የቻለው። ያው ሲመጣ ያለውን ነገር እያንዳንዱ ነገር በቃ ታተገብራላችሁ። ብቻ እናንተም በደንብ ሬዲ ሁኑ። እያንዳንዱ ነገር ያው በጥንቃቄ ታደርጋላችሁ። ምናልባት ልክ እንደመጣ ምናልባት ልሮጥ ይችላል፣ አይታወቅም። ያው ጥፋቱን ስለሚያምን እናንተ ደወለ መሰለኝ። እስቲ እሱ ነው ሄሎ፣ የልክም እኮ እዛ ቦታ ቤቱም ደግሞ ዝግ ነው። አቤነዘር እንትን ከሱ ፊት ለፊት ያለው ስራ ቦታ ወጥቼ እኮ ነው ማለት ስራ ቦታ ከሱ ፊት ለፊት የሆነ ሎጅ ነው ያለው። ከሱ ይሄ የሚያወቀው ይሄ ሎጅ ነው ያለው። እዛ ውስጥ ነኝ። እዛ ውስጥ ና። በሰላም ነው እዛ? በሰላም ነው። እሺ በቃ ያው አስፋልቱን ልሻገርሽ በዛ በኩል። በቃሽ ቶሎና። እሺ በቃ የመጣ ነው አይደል? ማታው በቃ እናንተም በደንብ ተዘጋጁ። በቃ እንግዲህ ቤተሰቦች እየመጣ ነው። ያው ያለው ነገር እያንዳንዱን ነገር በቃ ዛሬ ይቅርታ ምናምን አያስፈልግም። በቃ በቀል ነው የሚያስፈልገው። እኔም ይበቀለዋለሁ እንዴ አስቀጥ እኛ እንደሆነን ሲያቅ ለሄድም ስለሚችል እነሱ እንዳሳው ረዛ ቢሄዱ ጥሩ ነው። እናንተ እዛች ጋር ትንሽ እንትን ባለው ይሻላል። ልክ እንደመጣ እነሱ ተራሩጦ ምን አድርጎም ይዞ ይመጣል አንጠልጥሎ ማለት ነው። ነገራችሁ ሲመጣ ያው እናንተ ተራሩጣችሁ ምን ሆናችሁ እንትን ታደርጋላችሁ፣ ፊክስ አደርጋላችሁ። ሚሄድ ከሆነ ችግር የለውም። እንግዲህ ቤተሰቦች እየመጡ ነው። ያው ምንም ሪራይ አያስፈልግም። ዛሬ እያንዳንዱ ነገር ያው በጸብ መጨረስ ነው የፈለገው። እኛም በጸብ እናስጨርሰዋለን። ችግር የለውም። እሱ በፈለገው እንሄድለታለን። በጸብም ከሆነ የፈለገው በሚፈልገው እንሄዳለን። ብቻ እስቲ እየመጡ ነው። እንዳታጠፋ ካሜራ ለምን ይጠፋል? አታስጠፋ ካሜራማን እንዳታጠፋ። ና እኔ እናንተ እናውራ፣ ችግር የለውም። ካሜራ ደቅነህ እኮ ነው ያስደበደብከኝ። ና ችግር አታጥፋ አንተ። ና ችግር የለውም። እኔ እናንተ ችግር የለውም። ቆይ ስማ እሰማሃለሁ። ተረጋጋ እንዴ አንቺ ምን ብለሽ ነው? ፕሮሞሽን አለ የምታሰሩ? ስለምን ፕሮሞሽን ነው? ለፕሮሞሽን አልጠረንም። ለፕሮሞሽን አልጠረንም። አንዴ አውራ፣ ችግር የለውም። እዚሽ ጋር ቁጭ በይ። አንዴ አውራ። ስማ እሺ፣ ምን ነበር ስልክሽ? ዝግ። ስማ ከኔ ጋር በጸብ መጨረስ ነው የምትፈልገው ወይስ ፒስ ነው የምትፈልገው? በፒስ። እሺ በፒስ የምትፈልግ ከሆነ ቪዲዮን አጥፋለን። ቪዲዮን እንድታጥፋልን ነው የሚፈልገው። ነገሩ መፈታት አይቻልም? በስምምነት እንዴት ይቻላል? ስማ ጀግንነት መሰለ እንደ አንድ ወንድ ልጅን ሁለቱንም እጅ አስሮ መዘብደብ
ከኔ ጋር እኮ ፊት ለፊት መደባደብ እንችላለን እንዴ? እሺ ይቻላል። አንዴ እንደዛ መደባደብ እኮ እንችላለን። እናንተ እሺ እንሸኛቸው ፕሊዝ። እነሱን እንሸኛቸው እና እንደዛ መደባደብ እንችላለን። ሁሌ ምን እኮ እኔ እናንተ ፌስ ቱ ፌስ እንጣላ ነው የሚለው። አሳስብ፣ ችግር የለውም። ላንተ እኔ በቃሃለሁ እኮ እኔ በቃሃለሁ እኮ። ትበቃኛለህ፣ አውቃለሁ። ትበቃኛለህ። ፍቅር ወደዛው ችግር የለውም። ችግር የለውም። እኔ አስተነፍስለታለሁ። ፍቅር ለምን አትሄጂም? ለምን እኔ ችግር የለውም። አንቺ ሂጂ፣ ችግር የለውም። ስማ፣ ወንድነት አይደለም አሳስሮ መደብደብ። በአንተ ጊዜ አልታወቀም። አንቺ ካንቺ ክፉ ቃል አታስወጪ። ሴት ልጅ ሰማኛለህ? እንደ አንተ ሴት ልጅን ቢያንስ እኔ ሴት ልጅን አልመጣሁም። አንተ ወንድ መስለኸኝ ነው የመጣሁት። ለካ እኔም በጣም ነውር የሆነ ነገር ነው የሰራሁት። ሴት ልጅ አንተ ሴት ልጅ ነህ ለኔ። ሴት ልጅን ነው የመጣሁት። ለኔ በጣም ነውር ነው። አሁንም ትዕግስቴን አታስጨርስ። ትዕግስት አለ? ትዕግስት አሁንም ለምንድን ማትረሙ? ጨርሱ። እሷን ተዋት። እሷን ተዛ ሄዳ ችግር የለም ፍቅር፣ ችግር የለም። ጨርሱ፣ አስጨርሱላት።